الشيطان الرجيم على رسوله قال إن سمع قوم في بيت من بيوت الله يتلون كتاب الله ويتبع رسوله وإنهم إذا نزلت عليهم السكينة وحفتهم الملائكة وذكرهم الله بمن عملوا بلمن النساباتهم الذي قالوا بل የረሱል ሰለላሁ ዐለይሂ ወሰለም ህግና ሸሪዓ ብቻ ሳይሆን ሌሎችም ነቢያቶች ዘንድ እነዚህ 10 ህግጋቶች እንደነበሩ ሁሉም አደራ እንዳሉባቸው ያስቀምጣሉ አንዳንድ ሙፈስሮች። ምንድነው የሚለው አንቀጹ? ረሱል ሰለላሁ ዐለይሂ ወሰለም ያዛቸዋል አላህ ቁል በል ተዓለው ኑ ሁላችሁም በአንድነት ተቀራርባችሁ ኑ አትሉ ማ ሐረመ አነብ ዘንድ በእርም ያደረገውን ረቡኩም የእናንተው ጌታችሁ ፈጣሪያችሁ ጉዳያችሁን አስተናባሪ የሆነው ጌታችሁ እናንተን ሁሉ ነገር የሚያደርግላችሁ ሁሉም ነገር በሱ እጅ የሆነው ጌታችሁ ያለውን ነገር እርም ያደረገው በእናንተ ላይ ክልክል ያደረገውን ነገር አነብባችኋለሁ። እኔ አይደለሁም እርም የማደርገው የራሴንም አይደለም የምናገረው። ይሄንንም በመከልከል ረገድ ላይ የእናንተው ጌታ እናንተን ካልነበራችሁበት የፈጠራችሁና የሚያስፈልጋችሁ ነገር ሁሉ ያሳካላችሁና ያስተካከለላችሁ የሆነው ጌታ እርም ያደረገውን አነባለሁ አለይኩም በእናንተ ላይ። ለምንድነው ማነበው? እንድትከለከሉና እንድትርቁ ማስረጃ ላይ ሆኜ ነው ጌታዬ ያዘዘውን ነው ለእናንተ ማስተላልፈውና ይሄንን ነገር እንድትርቁ። በአንደኛ ደረጃ አላህ ተሽርኩ ይችላል እንዳታጋሩበት እርም ያደረገው ቢሂ በሱ በአላህ Subhanahu Wa Ta'ala ቢረብኩም ማለት በጌታችሁ እናንተን በፈጠራችሁ በሆነው ጌታ فمن يخلق كمن لا يخلق የሚፈጥር እንደማይፈጥር አካል ነው። ባለ ውለታ ነው የሚመለክ እንጂ ምን አይደለው አካል አይደለም የሚመለክ። አላህ ተሽሪኩ ቢሂ በሱ እንዳታጋሩ። ቢሂ ማለት ራሱ እንዲህ ባለው ሁኔታው በተገለጸላችሁ ረብኩም ብዬ በገለጽኩላችሁ ጌታችሁ ማለት ነው። شيئا من النجا ሰው ሰራሽ ይሁን ተፈጥሯዊ ነገር ይሁን የትኛውን ነገር ደረቅ እርጥብ ይሁን የሚናገር የማይናገር ይሁን ሷሊህ ይሁን ጣሊህ ጥሩ ይሁን መጥፎ ይሁን ከሰው ከጂን ይሁን የትኛው ነገር እንዳታካሩበት ትልቅ ነው ትንሽ። ይህ አንድ መልእክተኞች ሁላቸው አጀንዳቸው ለመጀመሪያ አጀንዳቸው ወደ ህዝቦቻቸው የሚዘልቁበት የመጀመሪያው ቃል ይሄ ነው። ረሱል ሰለላሁ ዐለይሂ ወሰለም ይሄ ነው። የነዚህ መልእክተኞችም የሚከተሉ ሰዎች መጀመሪያ ሰዎችን መስመር የሚያስገቡበት የሚጣሩበት ይሄ ነው። ይሄን ከገነቡ በኋላ ነው ሌሎች ነገሮች የሚያዙ። وبالوالدين إحسان በወላጆች ደግሞ አህስኑ ኢህሳንን ያለውን ላነብባችሁ ዘንድ ነው ወይ በእናንተ ላይ ላነብባችሁ ዘንድ ነው። አንደኛው በሱ ላይ ምንም ነገር እንዳታጋሩ፣ ሌላው ደግሞ በወላጆች ላይ መልካም እንድትውሉና እንድታደርጉ። መልካም የሚባለው ነገር አካላዊ ይሁን ገንዘባዊ ቃላታዊ ተግባራዊ ሁሉ መልካም የተባለ ነገር እንድታደርጉ። አካውናዊ ወላጆች የሚጠሉት ነገር ሁሉ መራቅ፣ እነሱን የሚያስደስታቸውና ደስ የሚላቸው ነገር ሁሉ ማድረግ የአላህ ሐቅን እስካልተቃረሙ ድረስ። ولا تقتلوا እንዳገሉም
እርም ያደረገውን መግደልንም حرام ያደረገውን ነገር እንዳነብባችሁ ولا تقتلوا እንዳገሉ አውላደኩም ልጆቻችሁን من إملاق ከድህነት በመነጭ ድህነት ስላለባችሁ ኢኮኖሚ ይሄንን አይችልም ከኛ ኢኮኖሚ አይሄድም ብላችሁ እንዳገሉ በሱረቱ ኢስራ ላይ خشية إملاق ድህነትን ፈርታችሁ ገና ሳይመጣ ለማመጣጠን ብላችሁ ልጆቻችሁን አትግደሉ ድህነቱን ደግሞ ባለባችሁ ሳይደሞ ድህነት ስላለባችሁ እነሱን በመግደል እንወጣዋለን ብላችሁ ልጆቻችሁን እንዳገሉ አላህ حرام አድርጎባቸዋል نحن نرزقكم وإياهم እኛው እናንተንም እነሱንም እንረዝቃችኋለን ገና ለነሱ ልትጨነቁትና እነሱ ምን እናበላለን ብላችሁ ማጥፋታችሁ የራሳችሁ ዋስትና ይላችሁ እናንተን መረዝቃችሁ እኔው ነኝ ولا تقربوا الفواحش صياف ነገሮችንም እንዳቀርቡ الفواحش المعاصي ወንጀሎች በአጠቃላይ ከትልቅ እስከ ትንሽ ያሉ ወንጀሎች ቃላታዊ ይሁኑ አካላዊ ገንዘባዊ ይሁኑ የትኛው ወንጀል ما ظهر منها وما بطن ከወንጀሎች ይፋ የሆነው ድብቅ የሆነው ظهر የሚለው ተግባር የሆነው ውጫዊ የሆነው ወንጀልና وما بطن ኢትቃዳዊ ውስጣዊ የሆኑ ሰያፍ ወንጀሎችን እንዳቀርቡ መስራት አይደለም እንዳቀርቡ ولا تقتلوا النفس التي ያችንም ነፍስ እንዳቀርቡ حرم الله ያደረጋትን إلا بالحق በእውነትና በተገቢ ምክንያት ካልሆነ በስተቀር ሸሪዓ እንድትገደል በደነገገው ድንጋጌ ካልሆነ በስተቀርና ከዛ ውጭ ባለ ነገር እንዳገሉ ذالكم ይሃችሁ እስካሁን የገለጽኩላችሁና የዘረዘርኩላችሁ ወصاكم به በሱ አዟቸዋል አደራ ብሏቸዋል لعلكم تعقلون ታስተውሉ ዘንድ ይላል አላህ እንግዲህ የሚያስተውሉ ሰዎች ናቸው ወደ እውነት የሚደርሱ ከተከከለኛው ከተፈጠሩለት ዓላማ ተስማምቶ የሚኖሩ ማስተነተን ሰው በተገላብጦሽ ይረዳል በተገላብጦሽ ይናኖራል لعلكم تعقلون ይሁሉ የተደረገላችሁ በዚህ ልክ አደራ የተባላችሁ በዚህ ልክ ለእናንተ የምትገሰጹት እና የምትመከሩት ታስተውሉ ዘንድ ነው አቅባችሁ የዚህ ተግባር የዚህ ውጤት መጨረሻው ለእናንተ እንደማይጠቅም እነዚህን ተቃራኒ መሄድ በዱንያ በአኺራ ጉዳት የሚያደርስባችሁ መሆናችሁ እናንተ ራሳችሁን ማኖር ያለባችሁ ለሐቅ መሆኑን እንድታስተውሉ ነው ይላል አላህ وما تغني الآيات والنذر عن قوم لا يؤمنون እንደሚለው ማለት አንቀጾችና ማስጠንቀቂያዎች ከማያምኑ ሰዎች ምንም አይፈይዱም በሌላ መንቀጽ إنما تنذر من اتبع الذكر وخشي الرحمن بالغيب አንተ የምታስጠነቅቀው እኮ رحمንን የሰጋ ሰው ነው من خشي الرحمن بالغيب በሩቁ ጌታን አላህ Subhanahu Wa Ta'ala የፈሩ ሰዎችን ነው አስጠንቅቀ ውጤታማ ልትሆን የምትችለው ይላቸው ረሱል ሰለላሁ ዐለይሂ ወሰለም تنذر من كان حيا ሕያው የሆነን አካል ታስጠነቅቅ ዘንድ ነው
وأما تفسيرها فيقول تعالى لنبيه ورسوله محمد صلى الله عليه وسلم ابن كثير رحمه الله تعالى እስካሁን ያየናቸውን ቃላቶች ሲያብራሩ አላህ Subhanahu Wa Ta'ala ለመልእክተኛው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይላቸዋል ቁል ያ ሙሐመድ አንተ ሙሐመድ ሆይ በል ለሃኡላኢ ሙሽሪኪን ለነዚህ አጋሪያን ላንተው ቤተሰቦች እና ከቤተሰቦች ውጭ ላሉ አካላት በላቸው الذين عبدوا غير الله كالله وجه يعملكوا له አካላት ለፀሐይ ለድንጋዩ ለሚሰግዱ አካላት ሁበል ይላሉ ዑዛ ይላሉ መናት ይላሉ ምን ተቆጥሮ አያልቅ ጨረቃ የሚያመልከው አለ ፀሐይ የሚያመልከው አለ እንስሳም ለሚያመልከው ሁሉም ለሚያመልከው ከአላህ ነቅ ለሌላ አካል አሳልፎ ለሚሰጥ ሁሉ ጥሪውን አስተላልፈ وحرموا ما رزقهم الله الله የሰጣቸው ሲሳይ እርም ያደረጉ ምንም ማስረጃ ሳይኖራቸው በራሳቸው ጊዜ وقتلوا اولادهم ልጆቻቸው ያለባብ የገደሉ ለሆኑ አካላት ተወኩል ከማጣት ራሳቸውን አቅም በአግባቡ ባለማስቀመጥ ለራሳችን እንችላለን ከኛ ውጭ ላሉ አካላት ደግሞ ተጨማሪ ከሆነ አንችልም ይያሉ ድህነትን ፈርተው ልጆቻቸውን ለሚገሉ ለሆኑ አካላት በላቸው ተዓለ ሐሉም ወአቅብሉ ሀያ ቶሎ በሉኑ በላቸው አትሉ ما حرم ربكم عليكم اي اقص عليكم እናንተ ላይ ተርካለሁ ነግራችኋለሁ አላህ በእናንተ ላይ እናንተ ጌታ በእናንተ ላይ حرام ያደረገውን ነገር አንድ ባንድ እዘረዝርላችኋለሁ ይሄንን ስዘረዝርላችሁ لا تخرصا ولا ظن በግምትና በጥርጣሬም አይደለም بل وحي منه وامر من عنده እንደውም ይልቁንም ከጌታዬ በሆነ ትእዛዝና ከሱ በተላለፈ መልእክት ሲሆን الله تشركوا به شيئا ለኛ ነገር وكأن في الكلام محذوفا دل عليه السياق ላል በቃሉ ላይ የሆነ የወደቀ ያለ ነገር ይመስላል አካይዱ ይተወቅማል وكأن في الكلام محذوفا دل عليه السياق وتقديره واوصاف مكروአቸዋል ማደራም ብሏቸዋል الله تشركوا به شيئا በሱ ላይ ምንም ነገር እንዳታቃ ولهذا قال في آخر الآية ذلكم وصاكم به ያችሁኮ እስካሁን ድረስ የተገለጸላችሁ በሱ ጌታችሁ አደራ ብሏችኋል አዟችኋል لعلكم تعقلون أمرتك ألا تقوم ይህንን ያዘዝኩ ሽርክ ተግባር ላይ እንዳትገኝ ወላጆች አመጽ ላይ እንዳትገኝ ልጆችን ድህነት ፈርተህ መግደል ላይ እንዳትገኝ ድህነት ላይ ፈራሰ መግደል ይቻላል ማለት ነው ከድህነት ስጋት በመነጭ አትግደሉ ማለት ተቃራኒ አለ ማለት ነው የለም የነበረው ተጨባጭ ግን ያ ስለሆነ ነው አላህ Subhanahu Wa Ta'ala በሽታው ራሱን የገለጸ وفي الصحيحين من حديث أبي ذر رضي الله عنه بخارينا مسلم بزغبوا حديث رسول صلى الله عليه وسلم من يلالو أتاني جبريل إني زند متى يلال فبشرني أبصرني أنه من مات لا يشرك بالله يموت سو بالله ላይ የማያጋራው شيئا ምንም ነገር የማያጋራው ሆኖ የሞተ ሰው من امتك ካንተ ህዝቦች በእንዲህ ሁኔታ የሞተ ሰው دخل الجنه ጀነት ገባ አለኝ ይላል ረሱል ሰለላሁ ዐለይሂ ወሰለም قلت وان زنا وان سرق ابو ذر الغفاري ለረሱል ሰለላሁ ዐለይሂ ወሰለም አልኳቸው እንደው ቢዞምት ቢሰርቅም እንዲያልኳቸው قال وين زنا وين سرق او ዝሙት ቢሰራም ቢሰርቅም አሉ قلت وين زنا وين سرق አሁን ደግሜ ጠየቅኳቸው አዋል قلت وين زنا وين سرق ሶስት ጊዜ እንደዛ ስላቸው
قال وإن زنى وإن سرق في بعض الروايات أن قال ذلك هو أبو ذر لرسول الله صلى الله عليه وسلم وإن رجم أبي ذر رسول صلى الله عليه وسلم يا أبو ذر أفنشاو بافا بالدفاع كان عامل فكان أبو ذر يقول بعد تمام الحديث وإن رجم أنف أبي ذر النبر هنا نبي سكتنا أقرب وعلا يا أبو ذر أفنشاو باف بچካ ቢቀባው ቃል ይል ነበር እቺን ቃል ይደግማት ነበር ረሱል ሰለላሁ ዐለይሂ ወሰለም ያሏት ቃል ስለሆነ ማለት على كل حال ረሱል ሰለላሁ ዐለይሂ ወሰለም የተውሂድን ያለው ፈضል የሽርክ አስከፊነት የገለጹበት ሐዲስ በሌላ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም የአደም ልጅን አላህ Subhanahu Wa Ta'ala ይጣራዋል አንተ የአደም ልጅ ሆይ አንተ እኔን እስከለመንከኝ ድረስ እስከ ከጀልከኝ ድረስ ላንተ እቅር እልሃለሁ አንተ ዘንድ የነበረውን ወንጀል ይሄንን እቅር በማለት ደግሞ እኔ አላዝም ምቀጣው አለቀብኝ ለምን ብሎ አላህ እንደ ፍጡር ሚጸጸት ጌታ አይደለም እንደው ምድርን የሰፋ ስተትና ወንጀል ይዘህ ብትመጣ እኔ ደግሞ ያንን በሰፋ ምህረት እመጣለሁ ያንተ ወንጀል የሰማይ አድማስ እንኳን ቢደርስ የሰራው ወንጀል ثم استغفرتني ከዛም ጥፋተኝነትን አውቀክ ይቅር በለኝ ብለህ ከጠየቅከኝ غفرت لك ላንተ እቅር እልሃለሁ ይላል ስለዚህ የተውሂድ فضل ተዘርዝሮ የሚያልቀረን አላህ በተውሂድ ያኑረን بتوحيد كلمة سمي كناني بارك الله يدرك ولهذا شاهد في القرآن قال الله تعالى إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء رسول صلى الله عليه وسلم حديث الجن يعودون حديث الجن يعتناكر يالهم قال عنه بالجواب ما سرجاه هنا كقرآن معنا الله سبحانه وتعالى بفصل ما يمرن بسولاي مع قارات كشرك وجيان لنقرقل ላሻው ሰው ለፈለገው ሰው ይመራል ነገር ግን በዛ ሁኔታ የሞተሳ ያጋራ ተውበሳ አድርገ የሞተሳ አይምረው ተውበት ካደረገ ግን ሽርክም ይሁን ምንም አላህ Subhanahu Wa Ta'ala ይቅር ይለዋል የሰው ሐቅ ብቻ ሲቀር የሰው ሐቅሳ አይደለም ያንን ከሰውየው ይቅርታ ማስጣል ወይም ደግሞ አውፍታ መጠየቅ ወይም መክፈል ይኖርበታል ከክብርም ከሆነ ከገንዘብ ከሐቅ ከገንዘብም ከሆነ ያንን ከሱ መስማማት ይኖርበታል ወቢልዋሊደይን ኢህሳን በወላጆች ደግሞ መልካም እንድትውሉ አደራ ብሏችኋል ከአላህ Subhanahu Wa Ta'ala ውለታ ቀጥሎ የወላጆች ውለታ ነው ትልቁ ይሄን የሚመር የሚጣፍጥ ነገር የሚያምር የሚያስጠላ ነገር የሚያስተክስ የሚያስደስት ነገር በዚህ ልክ ተቀማምጠን እንድናጣጥም ህይወት የሚባለው ነገር እንዲህ እንድናይ እና እንድናስብ ነገ ጀነት ጀሃነም አለ ተባብለን እንድናወራ ከአላህ Subhanahu Wa Ta'ala ቀጥሎ ትልቁ ባለውለታ ወላጆች ናቸው የሚጋፈጡትን ተጋፍጦ የሚሆኑትን ሆነው እኛ ዛሬ ቀና ብለን እንድንራመድ እንድናይ ሆነናል ያ ህፃን ልጅ ትንሽ ከዛ ከሽንቱ ከቆሻሻ ከንፍጡ ከምኑ ከጸዳና ራሱን ማንቀሳቀስ ከጀመረችና ከጀመረ በኋላ እነዛን ወላጆች የሚያይበት እይታ የተለየ ይሆናል እነዛን ወላጆች የሚናኖሩበት ሁኔታ የተለየ ይሆናል በጣም ከዳተኝነት ባለውለታን በአግባቡ አለማወቅ ማንነኛ ማን ነበር ብሎ ራስን መጠየቅ ያስፈልጋል
እንቅልፋቸውን ትተው ስለ ልጃቸው ሲጨነቁ ምቾታቸውን ትተው ስለ ልጆቻቸው ሲቸገሩ ስንትና ስንት ውጣ ወረዶችን ያሳልፋሉ ወላጆች ያለው ትውልድ ከወላጁ ጋር እንደ እኩል መልካም እንኳን አይስራላቸው በእነሱ ላይ ሳይደርሱ እንኳን ባለበት መስመር የሚቆም ትውልድ ነው ያለው በአሁን ሰዓት በልከነሱ ከቤታቸው አዛ ካደረጋቸው ነገር አልፎ ጎረቤት ያንተ ልጅ እንደዚህ አደረገኝ የሚል ስሞታ ወደነሱ እንዲመጣ ያደርጋል ኢቤታቸው ባለቻቸው አቅማቸው ተደብቆ እንዳይኖሩ ያስደርጋቸዋል አንዳንዴ ትምህርት ቤት እንዲጠሩ አንዳንዴ ልጅህ እንደዚህ ያደረገብኝ ከጎረቤት ምን አቅልዞ እነዚህ ወላጆች ማለት ጌታው አላህ Subhanahu Wa Ta'ala እሱን በዚህ ሁኔታ ሲያስገኘው መነሻና ሰበብ ያደረጋቸው እነዚህ የጀነት በሮቹ ናቸው ሊጠብቅ ይገባል ዱዓቸውን ሊቀበል ይገባል ከእርግማናቸው ሊጠነቀቅ ይገባል ሚታዩ ማይታዩ ሁለንተናዊ መልካም ነገር ሊያደርግ ይገባል በረካ የሚፈልግ ከሆነ በዱንያም በአኺራም ያማረ ጥሩ ነገር የሚፈልግ ከሆነ አለበለዛ ውጥንቅጡ የወጣ በዱንያም የተሰደበ ሰው ሁሉ የሰለቸው ይሆናል አኺራም ላይ ድርሻው የተበላሸ ይሆናል رسول صلى الله عليه وسلم من أحب أن ينسأ له في رزقه أن ينسأ له في عمره በእድሜው እንዲጨምርለትና ርዝቁ እንዲሰፋለት የፈለገ ሰው فليصل رحمه الله ዝምድናውን ይቀጥል ዝምድና ደግሞ ወላጆች ናቸው መጀመሪያ وبالوالدين إحسان أن تحسنوا إليه ودنس ملكام እንድታደርጉ አደራ ብሏቸዋል አዟቸዋል ይሄንንም እንዳነብባቸው ነው ያልኳቸው በሌላ በተለያዩ አንቀጾች ከራሱ ሀቅ ጋር አያይዞ አላህ Subhanahu Wa Ta'ala ይናገራል ስለ ወላጆች ላይ በአሁኑ ሰዓት ትውልዱ ራሱ ለምንድን ነው በረካ ያጣው ወንጀል ስለተስፋፋ ድርቅና በችሎታ በተለያየ ስልጣኔ ሁሉም ነገር ዘሎ የሚደርስ ይመስላል ትልቁ ትርፋማ የሚሆንበት የኢባዳ መስመር አላህ Subhanahu Wa Ta'ala የመታዘዝ መስመር ትቶ ማለት ሴቷም ትገላመጣለች እናቷ ይሄን አድርግልኝ ዘርበይ ወይ ከሞባይሉ ነው ወይ ከቴሌቪዥኑ ነው ወይ ከሆነ ነገር ነው ቀጠሮ ወላጆች ሰዓት ሲባል ሲጠሩ መስሚያም አይሰራ አይንም አይሰራ ጉልበቱም የለም እነሱ ለሚያዙት ነው ስለዚህ ትውልድ ሁሉ ነገሩ ያማረ እንዲሆን የተስተካከለ እንዲሆን ከአላህ Subhanahu Wa Ta'ala ያለውን አላቃ ማስተካከል ይኖርበታል የአላህን ትእዛዝ ማክበር ይኖርበታል በትምህርቱ ውጤታማ እንዲሆን በትዳሩ ውጤታማ እንዲሆን በዲን ዕውቀቱ ውጤታማ እንዲሆን ወላጆቹን መካደም ይኖርበታል የነሱን ዱዓ መቀበል አለበት እነሱን እያበሳጨ እነሱን እያስከፋ እንዴት ነው ውጤታማ ሊሆን የሚችል ولا تقتلوا ማብራሪያዎች ብዙ ስለሆኑ በዚህ መቆየቱ ያው ጊዜያችንን ይጨርስብናል ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ደግሞ አንዱ ምንድነው አንድ ሰሃቢ መጥቶ ቡኻሪና ሙስሊም በዘገቡት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም መጥቶ አብደላህ ኢብኑ መስዑድ ከስራዎች ሁሉ በላጩ ስራ ምንድነው ብዬ ጠየቅኳቸው قال الصلاه على وقتها صلاه በጊዜዋ መስገድ ነው ثم قلت ከዛ ማልኳቸው ከዛሳ ብር ብሏል
ወላጆችን መካተም ወላጆችን መንከባከብ قلت ثم كذاس قال الجهاد في سبيل الله من قال لا متاكل قال ابن مسعود حدثني بهن رسول الله صلى الله عليه وسلم الله ملكتنا እነዚህን መልእክቶች ቃላቶችን ነገሩኝ ወለው استزدت ለዛተኝ ጨምርልኝ ብላቸው ጨምሩልኝ ነበር ግን በእነዚህ ቆምኩኝ ይላል በሌላ ሐዲስ ቡኻሪና ሙስሊም በዘገቡት አብዱላህ ኢብኑ መስዑድ ራሳቸው ባወሩት የወንጀሎች ከባድ ወንጀል ምንድነው ብዬ ጠየቅኳቸው ሰው የሚችለው ዋና ከባድ ጠላቱን ማወቅ አለበት ከባድ አደጋውን ማወቅ አለበት ከዛም በሂደት ሌሎችን ቀጥሎ ያሉ ነገሮችን ማወቅ አለበት ለቀደም ተከተል رسول صلى الله عليه وسلم أن تجعل لله ندا وهو خلقك لله بتقيل التعرق ነው እሱ የፈጠረው ሆኖ ሳለ አላህ ለፈጠረህ ጌታ አቻ ማድረግህ ነው የወንጀሎች ሁሉ ወንጀል قلت ثم كذا استالفاቸው قال أن تقتل ولدك خشية أن يطعم معك ልጅህን መግደልህ ነው ካንተ እንዳይበላ እንዳይመገብ ሰግተክ قلت ثم قال أن تزاني حليلة جارك كذا የጎረቤትህን ሐላል ወይም ምስቱን ዝሙት መፈጸምህ ነው ወንጀሎች ይበላለጣል የሚያምንህ በሁሉ ነገር ጎረቤቴ ነው ብሎ የሚጠብቅህና የሚተማመንህን የካድ ከሆነ መገኘትህ ነው አሉት ረሱል ሰለላሁ ዐለይሂ ወሰለም መቼም ልጅ መግደል የሚለው ዑለሞች ወሳኢሎችንም ከዚህ ያገናኛል መዳረሻዎች ልጅ እንዲሞት ማድረግ የተለያዩ ተዘዋዋሪ የሆኑ አካይዶችን መጠቀም ድህነትን ፈርቶ ከሆነ የሚያደርገው ይሄ ማራራቅ የሚባለው ነገር ግን የሚወስዱት ወይም መርፌ የሚያስተክሉት ድህነትን ፈርቶ ከሆነ ምን ቀልበው ነገር የለንም ብሎ ከሆነ ከጃሂልያው አንድ ነው የሚሆነው ረሱል ሰለላሁ ዐለይሂ ወሰለም ስለ አዝል ሲጠየቁ የተኛውም ነፍስ የለችም አላህ Subhanahu Wa Ta'ala እንድትገኝና እንድትፈጠር የፈለጋት ነፍስ ብትፈጠር እንጂ ይላል በል መከላከያም የሚወስዱ አዝልም የሚያደርጉ አካላት ከቀደር እናመልጣለን ይሄንን በማድረጋችን የሚሉ ከሆነ ኩፍር ነው የሚሆነው ብለው ነው የሚያስቀምጡ ሰበብ ነው ይሄንን ማድረጋችን ብሎ ከሆነ ነው የሚወሰድ የሚፈቀድ ነው እንጂ ከዛ ውጭ ይሄንን ማድረጋችን እንከላከላለን ልጅ ሊወለድ አይችልም ብሎ የሚያደርጉ ከሆነ ኩፍር ነው የሚሆነው ሌላው ይሄንን መጠቀም የፈቀዱበት ሁኔታ በሽታ ካለ ልጆች ራሳቸው ባንዱ ላይ ተደራራቢ ሲሆን ልጆቹ ራሳቸው ይጎዳሉ ከሚለው ስጋት ከሆነ ችግር የለም ብለው ለሞች የፈቀዱበት ሁኔታ ነው ያለው ከዛ ውጭ ግን ድህነትን ፈርቶ ከሆነ ኢኮኖሚን የተመጣጠነ መውለድ ነው የሚለው የጃሂልያ ወህይ ነው መልእክት ነው ያ ሙስሊሞች ዘንድ ኢትቃዳችን ይሄ አይደለም መሆን አለበት አቂዳችን ምን ኢምላክን የሚለው ከድህነት በመነጨ አትግደሉ ወላ ተቅቱሉሁም ሚን ፈቅሪኩም الحاصل አሁን በእናንተ ላይ የሰፈረባችሁ የሆነው ድህነትን ሰግታችሁና ወይም ከሱ በመነሳት ልጆቻችሁን አትግደሉ ولا تقتلوا اولادكم خشيه املاق ولا تقربوا الفواحش ما ظهر منها وما بطن ወንጀሎችን ደግሞ በየአይነታቸውና በየደረጃቸው በየሁኔታቸው ያሉ ወንጀሎችን ሁላቸውንም ራቁ እንዳቀርቡ ولا تقتلوا النفس التي حرم الله الا بالحق ያቺንም ነፍስ እንዳቀርቡ አላህ እርም ያደረጋትን በተገቢ ተግባር እና እንድትገደል በሚያስደርግ ወንጀል ካልሆነ በስተቀር ረሱል ሰለላሁ ዐለይሂ ወሰለም ይሄንን
ተናግሯል። የሚያስገድሉ ነገሮች ዝሙት ሽማግሌ አግብቶ ሲያበቃ ዝሙት የፈጸመ ከሆነ ይገደላል። ነፍስ የገደለና ተፋቆር በነፍስ ተማጣቱ ይገደል ይደረጋል። እምነቱ ዲን እስላምን ለቆ ሲያበቃ ጀማዓተ ሙስሊሚንን የሚያይ የሆነ አካል ይገደላል። አይቻልም። የቲሞችን ንብረት እንዳቀርቡ የቲም ማለት ወላጅ አባቱን ከአቅማዳም በፊት ያጣ ማለት ነው። ከአቅማዳም ያልደረሰ ራሱ ሴቱም ትሁን ወንድ ኢላ ቢለቲ ያሕሰን በዛች ሁኔታ እንጂ እንዳቀርቡ እጅግ ያማረችና ጥሩ በሆነችው አካሄድ እንጂ የቲምን ወላጁን ያጣ ሕፃን ልጅ ንብረቱ ጋር እንዳትጠጋ። ጥሩ በሆነችው ማለት ለመንከባከብና ለማሳደግ ለማልማት ካልሆነ በስተቀር حتى يبلغ أشده እሱም ጥንካሬውን እስኪደርስ ድረስ ይህንን በጥሩ ሁኔታ ለማልማት ለማሳደግ ለመንከባከብ የምትጠሩት እሱ ጥንካሬውን እስኪያገኝ ማለት የአካል ጥንካሬ የአእምሮ ጥንካሬ የማስተዳደር ጥንካሬ እስኪደርስ ድረስ ዋውፉ ከይ ስፍርን በአግባቡ ስፈሩ ስትለኩ ስትሰፍሩ በአግባቡ ስፈሩ ምሸቱት ምትበደሩት እንዲህ ያሉ ነገሮችን በመስፈር ምትለዋወጡ ከሆነ በአግባቡ ሙሉ ወልሚዛን ሚመዘን ከሆነ ስትመዝኑ ሚዛንን በአግባቡ ሙሉ بالقسط ማለት በትክክል ሙሉ لا نكلف نفسا የተኛዋንም ነፍስ አናስገድድም ኢላ ውስዓሃ አቅሟን እንጂ ይህንን ሁሉ ለማምጣት ስትሰፍርም ስትመዝንም ትክክለኛውን ለመሆን ጥረት እስካደረገች ድረስ ከጥረቷ በኋላ ለሚከሰተው ስህተት አናስገድዳትም። አውፉ ይላል። ወኢዛ ቁልቱም በተናገራችሁም ጊዜ ደግሞ ማናማቂውን የሰው ጉዳዩን በየትኛውም ነገር ስትናገር ፈአዲሉ ትክክልና እውነት ተናገሩ። ፍትሐዊው ወለው ካነ ዛ ቁርባ ለው ብትናገሩለት ወይም ልትናገሩበት አካል የዝምድና ባልተቤት አባት እናቶች እንኳን ቢሆኑ ማለት ነው። እውነተኝነትን እንዳትሉ ተጣልቶ ከሆነ ከሌላ ሰው ወይም የሆነ ነገር ሰርተው ከሆነ ስትናገር እውነቱን ተናገሩ። ሰርቆ ከሆነ መጥተው ከሆነ አባት ስለሆነ እናት ስለሆነች አሸፍኝ ወይ ወንድም ስለሆነ ሚስት ስለሆነች አደብቅ ነው። ዋው ዳይ ወቢአህድ ላ አውፍ በሌሎች በአላህ ሱብሓነሁ ወተዓላ ቃል ኪዳኖች ባዘዛችሁና በከለከላችሁ ነገር ሁሉ ሙሉ ዛሊኩም ያችሁ እስካሁን የተገለጸላችሁና የተዘረዘረላችሁ ነገር ወصاكم به በሱ አደራ ብሏችኋል አዟችኋል። ለአን ተዘከሩን እናንተ ትመከሩ ታስተነትኑ ዘንድ ይላል አላህ ሱብሓነሁ ወተዓላ። ባስነዚህ ነው የረሱል ሰለላሁ ዐለይሂ ወሰለም ወሲያ መልእክታቸው ምን ከሳቸው እንደመጣ ማህተባቸው እንዳለበት ለማግኘት የተደረገ ሰው እነዚህ መልእክቶች ያምሩናል። ولا تقربوا مال اليتيم إلا بالتي هي أحسن ማለት ጥሩ በሆነችው እንጂ የየቲሞችን ንብረት አትቅረቡ። አንዳንዴ ሰዎች ከሐላል ከሐራሙ ያጨማልቃሉ። የገዛ ወንድማቸው ይሞታል፣ ቤቱን እናስተዳድራለን ብሎ ይገባል። ያ ልጅ አባቱ የሞተበት ልጅ መሬቱን ማግኝ እናቱም እንደ እናትነት አትንከባከበው። ካድሱ ባሏ ጋር አብሮ ሆኖ እነዛን የቲሞችን ይገፋል። መሆን ያለበት
የሚያስተዳድር ያችን የወንድሙ ምስት የሚያገባ ከሆነ በራሱ ወጪ በራሱ ንብረት ነው ማግባት ያለበት። የየቲሞችን ንብረት ደግሞ ማሳደግ መንከባከብ ይኖርበታል። ለነሱ የሚያስፈልገውን ወጪ እያወጣ ለራሱ የሌለው ከሆነ ራሱን እንደ ሰራተኛ እየቆጠረ የራሱንም የባለቤቱንም ግዴታ የሆኑ ነገሮችን ማውጣት ይችላል። ከዛ ውጭ ግን እንደፈለገ ማድረግ እነሱን ንብረት ወደ ራሱ ስም መቀየር ሱቆች ይኖራሉ ወደ ራሱ ይቀየር ወይም ደግሞ ሆን ብሎ ይጣላና ከዛች ሴት ሟች ትቶት የሄደውን ንብረት በሰው ሰራሽ ህግ ባለቤት ነኝ ብሎ ይካፈላል። የዙልም አይነት ነው ያለው። እነዚህ ትላልቅ ወንጀሎች ናቸው። በረካን የሚያሳጡ ዝናብ የሚያሳጡ የታረሰ ነገር ምርታማ እንዳይሆን የሚያደርጉ በል የተበላው የተጠጣው ከጥቅሙ ይልቅ ጉዳት እንዲያስከትል የሚያደርጉ ናቸው። ሰዎች የሚኖሩት የሚያዩት የሚሰሙት ነገር ሁሉ የሚያስከፋ እንዲሆን ያደርጋል ወንጀል። የሚሰሙት የሚያዩት የሚኖሩት ነገር ጥሩ እንዲሆን የሚያረጋጋና የሚጣፍጥ እንዲሆን ሐቆች መጠበቅ ይኖርባቸዋል። ረሱል ሰለላሁ ዐለይሂ ወሰለም ይህንን በብዙ ሐዲሶቻቸው አስጠንቅቀዋል። ፋሂሻ ጸያፍ ነገር በሰዎች ላይ በይፋ አይከናወንም። በእነሱ ላይ ወረርሽኝ በእነሱ ላይ ቢንሰራፋ እንጂ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ኢላ ፈሻፊ ሙጣ በእነሱ በቅድመ አያቶቻቸው ያልነበረ የበሽታ አይነት በእነሱ ላይ ቢመጣባቸው እንጂ ይላሉ። በአሁኑ ሰዓት ስንትና ስንት አይነት በሽታ ነው ያለው ሰዎች ማይችሏቸው። መድኃኒቱ አለ እኮ አላህ Subhanahu Wa Ta'ala ደበቀ፣ ሰዎች እንዳያውቁት አደረገ። ስንት ዓመት የሰራውን ያካበተውን የሰበሰበውን ገንዘቡን ለቃቅሞ የሚወስድ በሽታ ይጥልበታል። በዚህም አይቆም፣ እንደውም ከሰዎች እንዲራገፍለት በየአደባባዩ እንዲለመንለት ያደርጋል። መታረጥ አለበት። መጀመሪያ ስንቀለብበት ስንሰበስበው ያለው ነገር ስንቶችን ያስባለ፣ ስንቶችን ያስለቀሰ፣ ስንቶችን የገፋ በዚሁ እንጂ ዝም ብሎ አይደለም። وما أصاب من مصيبة وما أصابكم من مصيبة فبما كسبت أيديكم የነካችሁ ነገር ከየትኛውም አይነት አደጋ እጃችሁ በሰራችሁ ነው ይላል አላህ። ظهر الفساد في البر والبحر بما كسبت أيدي الناس በየብሱም በባህሩም አደጋው ተንሰራፋ ይላል አላህ። ባህር ጤናማ እንዳይሆን ነው አይደል? በሩም ጤናማ እንዳይሆን ሆኗል። የሰው ልጆች በሰሩት ወንጀል ምክንያት ከምንም አይደለም። ይሄም የሚያደርገው ሊዩዚከም ባበል ለዲያም የሰሩትን ወንጀል ከፍሉን ሊያቀምሳቸው በደንብ ተቀጥቷል ማለት አይደለም። ሁሉንም ተቀጥቷል ማለት አይደለም። ስለዚህ ወንጀል አላህ Subhanahu Wa Ta'ala ولا تقربوا مال اليتيم الا بالتي هي احسن حتى يبلغ اشده አቅሙን እስከሚደርስ ድረስ ማስተዋል፣ ማስተዳደር፣ መሸከም፣ መንዳት እንዲህ ጉልበት የሚጠይቁ ነገሮች ጉልበትም እስኪያገኝ ማስተዳደር አቅልን የተለያየ ነገር የሚጠይቁ ከሆነ ደግሞ ይሄንን ሁሉንም የተሟላ እስከሚሆን ድረስ እስከዛ ድረስ ተንከባከቡለት። በሱረት النساء ላይ አሳልፈናል። وابتلوا اليتامى حتى إذا بلغوا النكاح فإن آنستم منهم رشدا فادفعوا إليهم أموالهم የቲሞችን ሞክሯቸው ብልህነትና አስተዋይነትን አዋቂነትን ከነሱ ከተረዳችሁ ንብረታቸውን ስጧቸው እናንተ የየቲሞች ኃላፊዎች ሆይ ولا تأكلوها إسرافا وبدارا أن يكبروا ከድንበር ባለፈ ሁኔታ እነሱ ደግሞ አድገው ቶሎ ሊረከቡኝ ነው በሚል ስጋት ተሽቀዳድማችሁ አትብሉት።
فمن كان غنيا فليستعف የራሱ የሚያስተዳድረው ንብረት ያለው ሰው ይቆጠብ ከነካቱ የቲሞችን እሱ የሚያስተዳድራቸውን የነሱ ንብረት የሚንከባከብላቸውን አካል ንብረታቸውን አይንካ ومن كان فقيرا فليأكل بالمعروف ደሃ የሆነ ከሆነ ደግሞ ይሄንኑ እየተንከባከበላቸው በአግባቡና በመሐከል በሚዛናዊ ሁኔታ ይጠቀም ልክ ሲደርሱ ደግሞ ስጧቸው ነው ስለዚህ እሱን ለመጠበቅ ሳይሆን ንብረታቸውን የሚጠቀው እነሱን ለመጠበቅ እንደሱ ንብረት ለመጠበቅ በአግባቡ የተንከባከበው ከሆነ ደግሞ አነ ወካፊሉ የቲም ከሃተኝ في الجنة رسول صلى الله عليه وسلم እኔና የቲምን ሚንከባከበው ሰው ለሁ አው ለغير ዘመዱ ግዴታው የሆኑ የቲሞቹንም ይሁን ከዛ ውጭ ያሉ የቲሞችንም ይሁን ከሃተኝ في الجنة እኔና እሱ ልክ እንደነዚህ ጣቶች ቅርብ እንሆናለን ይላል ረሱል ሰለላሁ ዐለይሂ ወሰለም ከረሱል ጎረቤትና የሚፈልግ ሰው የቲሞቹን በአግባቡ መናኖር መዳበስ መንከባከብ ምናልባት ኃላፊነቱ በሱ ላይ የተጣለበት ከሆነ ይሄ ከባድ ነገር ስለሆነ በአግባቡ ለመወጣት መሞከር ይኖርበታል ሌላው ወንጀል ሲሰፍሩ በአግባቡ መስመር በሜትር የሚለካም ከሆነ በአግባቡ መለካት ሲቆርጥ ሲሸጥ እንትን እያለ የሚሸጥ ከሆነ ትላልቅ ወንጀሎች ናቸው وأوفوا الكيل والميزان ويل للمطففين لا بداية ويلولاج الذين إذا اكتالوا على الناس يستوفون كسو سيبدلوا ويمسيقازوا أبوالتو ملو أدرقوا يسافران وإذا كانوا أو وزنوهم يخسروا لسوّت سيسافروا ويمسيمزنوا اللاتشو دمو يقولان ويجولانشو ሙስሊሙ ማህበረሰብ ከእንዲህ ካሉ ወንጀሎች ራሱን ማራቅ ይኖርበታል በአሁኑ ሰዓት እኮ ማህበረሰብ እየተናኖረ ያለው እኮ እንደዚህ ነው እያደገ ያለው ይሄ አይደለም ሙእሚን አንተ አላማ ዱንያን ማሳካት አይደለም አኺራን ማሳካት ደግሞ ውጤት እድገት ደስታ የሚገኘው የአላህን ትእዛዝ መጠበቅ እንጂ በማመሰረት ሰዎች ሲያበላሽ ማስተካከል እንጂ እነሱ ባወጡት ጥፋት ጎዳና አብሮ መሄድ ማለት ነው وأوفوا الكيل والميزان بالقسط لا نكلف نفسا إلا وسعها يتنياوان نفس الناس كدداتم አቅሟን እንጂ ይሄን ግዴታዬ ነው ብላ ስትሰፍር ስትመዝን ያለውን አክል ጥረት ማሽኑ ምንም ቤት በኩል ይጎልብናል ብሎ ጥረት ያደረገ ሰው ከዚህ በኋላ ለሚፈጠረው እኔ አልጠይቀውም ይላል አላህ Subhanahu Wa Ta'ala ግን ሆን ብሎ ሲዘፍሩ ታሳውን ከላይ ከታች የሚገዙበትን የሚሸጡበትን ከታች ወደ ላይ ትለውታል ቶሎ ይሞላል ማለት ብዙ ታሳ ሲገዙሳ ወደ ታች እንትን ጎርጋዳ በሱ ይሰፍራል አንዳንዴ ደግሞ ፍጥነቱን እንትልሉታል ሲሸጡ ፍጥነቱ ሲገዙ ሰካሰርቆ አረጋግጦ ሰፍሮታል ከቢሮም ጋር ስትሄድ አይዶም ጋር ስትሄድ ጥራጥሮም ጋር ስትሄድ ይሄ ይስተዋል ስለዚህ እነዚህ ነገሮች ራቁ ነው የሚል አላህ Subhanahu Wa Ta'ala وإذا قلتم فاعدلوا ስትዳኝ ሽግልና ቁጫላችሁ ከሆነ ዳኝነት የተቀመጣችሁ ከሆነ ምስክርነት የቆማችሁ ከሆነ እውነት ተናገሩ ወለም ካነ ዛቁባል የኛ ዝንባሌያችን አላህ ስለሚያውቀው ጥቅማችን ያለበት ወይም ዘመዶቻችን ወይም ምናከብረው ወይም ምንፈራው ሰው ዘንድ ሲሆን ልንወላውል ስለምንችል አላህ ስለሚያውቀው ወለም ካነ ዛቁባ ያ ምትሉበት አካል ወይም ለሱ የከጀለውን ነገር እንዲያጣ የምታደርጉት አካል ሐቅን በመናገራችሁ ዘመድ እንኳን ቢሆን
وبعهد الله أوفوا بالله قال ኪዳን በሁሉም ሙሉ ማዘዛችሁ ነገር በመታዘዝ የከለከላችሁን ነገር በመከልከል ከሰዎችም ሐቅ በተያዘ ሊሆን ይችላል ከራሳችሁ ሊሆን ይችላል ከፍጥረታት በአጠቃላይ ሁሉም ነገር ሙሉ ذلكم وصى ያችሁ አላህ እኮ እናንተን አደራ ብሏችኋል አዟችኋል አሁን የተገለጸው እያንዳንዱ ነጥብ ላይ አደራ ብሏችኋል አዟችኋል لعلكم تذكرون ይሄንን ደግሞ አደራ ያላችሁና ያዘዛችሁ تمكروا ዘንድ ነው لعلكم تتعظون بمواعظه الله سبحانه وتعالى በመከራችሁ ምክር ትመከሩ ዘንድ ተመክራችሁ አላህ ያዘጋጀላችሁ ሰዓዳ እድለኝነት ባልተቤት ትሆኑ ዘንድ ነው ከዚህ ጋር በፊት በተከበራችሁበት ወንጀላይነት ትውሉ ዘንድ ከማታደርጉትና ውጤታችሁ ደግሞ ከማታደርጉት ከነበረው ነገር ደግሞ ተመልሳችሁ ተወጣጣችሁ ውጤታችሁን እንድትወጡ ሰላም ሲከብሩስ ወላጆችን ያመሰ ነበር እንዲያምስ በአላህ ያጋራ የነበረ ከማጋራት እንዲወጣ የዲሞችን ገንዘብ ቦታ ባይሰጥ ነበር ሰው ቦታ ሰጥቶ በጥንቃቄ እንዲናገር በሚናገረው ነገር ኃላፊነት ሳይሰማው ዝም ብሎ የሚናገር ነበር ሰው ይሄ ኃላፊነት ነው ብሎ ቆም ብሎ እንዲመከርና ጥንቃቄ እንዲያደርግ በሽያጭ በብድር በተለያየ ነገር የሚለዋወጡ ሰዎች በችለተኝነት የሚለዋወጡ ከሆነ እዚህ ቦታ ላይ ጥንቃቄ እንዲያደርግ እነዚህ ተባብሮ መጠበቅ የጋራ ጥቅምን መጠበቅ ነው ይቺ ምድር በአግባቡ አላህ ያዘዘውን ነገር ዝናቡን እንዲዘንብ የዘነበው ምርታማ እንዲሆን የተበላው ደግሞ ጥቅም ያለው እንዲሆን የሚያስጠብቁ ነገሮች ናቸው የዚህ ተቃራኒ መሄድ ደግሞ ያሉ መስሎ መጥፋት ነው የሚሆነው የሰበሰቡ መስሎ መክሰብ ነው የሚሆነው ስለዚህ አላህ Subhanahu Wa Ta'ala የሱን ህግና ድንጋጌዎች ከሚጠብቁ ባሮች አላህ ያድርገን የተበላሸ የምናስተካክል ሰዎች አላህ ያድርገን ለሰዎች በተግባራቸው በሁኔታቸው ለጥሩ ነገር ሰበብ የምንሆን ያድርገን ለመጥፎ ነገር አራያ ከመሆን ወደ በመጥፎ ነገር ሰዎች የሚጠቁሙበት ከመሆን አላህ ይጠብቀን ሰለላሁ ዐለይሂ ወሰለም على نبينا محمد وعلى اله وصحبه